አሜሪካ በኢትዮጵያ ላይ ለዓመታት ጥላው የቆየችውን የጦር መሳሪያ ማዕቀብ በይፋ ማንሳቷን አስታወቀች። ሌተናል ጄኔራል ታደሰ ወረደ የቁም እስረኛ መደረጋቸው ተሰማ። በኢራን ትልቁ የፔትሮኬሚካል ተቋም ላይ ጥቃት ተፈጸመ። ፕሬዝዳንት ዶናልድ ትራምፕ ወደ ቻይና ከማቅናታቸው በፊት ኢራን የጀመርነውን ስራ ካልተቀበለች ሙሉ በሙሉ ትጠፋለች ሲሉ የመጨረሻ ማስጠንቀቂያ ሰጡ። በትግራይ ጊዜያዊ አስተዳደር የፕሬዝዳንት ቢሮ የፕሬስ ሴክሬታሪያት ኃላፊ ዶክተር ገብሩ ካሳይ በጸጥታ ኃይሎች ቁጥጥር ስር ዋሉ። በቤንሻንጉል ክልል ከማንኩሽ ወደ ግልገል እየተጓዙ በነበሩ ተሽከርካሪዎች ላይ የታጠቁ ኃይሎች በከፈቱት ተኩስ የ34 ሰዎች ሕይወት ሲያልፍ 5 መኪኖች በእሳት ወደሙ። ኢትዮጵያን በዓለም አቀፍ መድረኮች ያስጠራችው አትሌት የብርጓል መለሰ በአዲስ አበባ ጃን ሜዳ ልምምድ ላይ እያለች ምክንያቱ ባልታወቀ መንገድ ሕይወቷ ማለፉ መላው ኢትዮጵያውያንን አሳዝኗል። ኩዌት የኢራን ሰርጎ ገቦች በቁጥጥር ስር አዋለች። ቅዱስ ሲኖዶስ ውዝግብ ያስነሳው መጽሐፍ አገደ። ይህ ኦርቶፒያ ሚዲያ ነው። ሰላም ጤና ይስጥልን ክቡራንና ክቡራት የኦርቶፒያ ሚዲያ ተከታታዮች፣ በየዕለቱ ትኩስና ወቅታዊ ዓለም አቀፍ የፖለቲካና ቢዝነስ፣ ፈጠራና ቴክኖሎጂ፣ ሃይማኖታዊ ኩነቶችን፣ መዝናኛ እንዲሁም ታሪካዊ ክንዋኔዎችንና ዜናዎችን እናቀርባለን። በየጊዜው አዳዲስ መረጃዎችን ለመከታተል ቀድመው እንዲደርሶ ሳብስክራይብ እንዲያደርጉ በመጠቆም መረጃዎቹ ለወዳጅ ዘመዶ እንዲደርስ ሼር ያድርጉ። ቪዲዮውንም ላይክ እንዲሁም መጋቢ አስተያየቶን እንዲያስቀምጡልን በማለት ወደ ዕለቱ ዝርዝር ጉዳይ እናልፋለን። ዛሬ በመካከለኛው ምስራቅ ያለውን የጦርነት ውጥረት አዲስና አስፈሪ ምዕራፍ ላይ መድረሱም ተነግሯል። የተባበሩት አረብ ኤሚሬቶችና እስራኤል በኢራን ግዙፍ የፔትሮኬሚካል ተቋም ላይ የአየር ጥቃት መፈጸማቸውን ተከትሎ ቀጠናው በስጋት ተውጧል። ፕሬዝዳንት ዶናልድ ትራምፕ ኢራንን የጀመርነውን ስራ ካልተቀበለች ሙሉ በሙሉ ትጠፋለች ሲሉ እስካሁን ያልተሰማ ጠንካራ ማስጠንቀቂያ ከሜሪላንድ አስተላልፈው ወደ ቤጂንግ አምርተዋል። ወደ ሀገር ውስጥ ስንመለስ ደግሞ ለዓመታት በኢትዮጵያ ላይ ተጥሎ የነበረውን የአሜሪካ የጦር መሳሪያ ማዕቀብ በይፋ ማንሳቱን ዲፕሎማሲያዊ ድል ተብሏል። ይሁን እንጂ በሰሜኑ ሀገራችን ክፍል በትግራይ ክልል ከፍተኛ የጦር መሳሪያዎችና የፖለቲካ አመራሮች በቁጥጥር ስር መዋላቸው ተከትሎ የፖለቲካው ውጥረት ዳግም እያገረሸ ይገኛል። በተጨማሪም በቤንሻንጉል ጉሙዝ ክልል በንጹሃን ዜጎች የደረሰው ዘግናኝ እልቂት፣ በቤንጂዮላ የአሜሪካ 51ኛ ግዛት ትሆናለች የሚለው ወሬ በጽኑ ያወገዘችበት መግለጫ እንዲሁም በአትሌቲክስና በጤናው ዘርፍ ሀገሪቱን ያሳዘኑ ወቅታዊ መረጃዎችን ይዘን ቀርበናል። ከመካከለኛው ምስራቅ እስከ አፍሪካ ቀንድ ከዋሽንግተን እስከ ቤጂንግ የተሰሙ አብይት ጉዳዮችን በዝርዝር እናስደምጣቸዋለን። እንደ ሁልጊዜው እስከ ፍጻሜው አብራችሁን ቆዩ። በቅድሚያም ብሉምበርግ ማክሰኞ ባወጣው ዘገባ መሰረት የተባበሩት አረብ ኤሚሬቶችና እስራኤል በጋራ በመሆን ግንቦት 6 ቀን በኢራን አሱላዩህ በሚገኘው ትልቁ የፔትሮኬሚካል ተቋም ላይ ጥቃት ሰንዝረዋል። ይህ እርምጃም የተወሰደው ቀደም ሲል በኤሚሬቶች ቡርጂ ፋብሪካ ላይ ለደረሰው ጥቃት ምላሽ ለመስጠት መሆኑ ተገልጿል። በተያያዘም የሮይተር ዘገባ እንደሚያመለክተው ሳውዲ አረቢያ በኢራን ላይ ይፋ ያልተደረገ የአየር ድብደባ መፈጸሟን ተሰምቷል። በአካባቢ ያለውን ስጋት ተከትሎ የኳታር ጠቅላይ ሚኒስተርና የውጭ ጉዳይ ሚኒስተር በሰጡት መግለጫ ኢራን የሆርሙዝ ባህረ ሰላጤን በመጠቀም ጎረቤት ሀገራትን ለማስፈራራት የምታደርገውን ሙከራ እንዲያቆሙ አሳስበዋል። ወደ ዋሽንግተንና ቤጂንግ ስናመራ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ወደ ቻይና ከማቅናታቸው በፊት በሰጡት መግለጫ ዓለምን ያስገረመ ንግግር አድርገዋል። ፕሬዝዳንቱ በሜሪላንድ አንድሪውስ አየር ኃይል ጣቢያ ሆነው ለጋዜጠኞች ሲናገሩ ኢራናውያን ወደ ትክክለኛው ነገር ያደርጋሉ ኢራናውያን ወይ ትክክለኛውን ነገር ያደርጋሉ፣ ካልሆነ ግን የጀመርነውን ስራ እኛ እንጨርሰዋለን ብለዋል። ትራምፕ አክለውም ስለ አሜሪካውያን የፋይናንስ ሁኔታ ወይም ስለ አክሲዮን ገበያ መጨነቅ ትተው ዋናው ትኩረታቸው ኢራን የኒውክሌር ጦር መሳሪያ እንዳታገኝ መከልከል መሆኑን በአጽንኦት ሰጥተው ተናግረዋል። በሰላማዊ መንገድ ሆነ በሌላ አማራጭ እናሸንፋለን ያሉት ትራምፕ በኢራን ጉዳይ ላይ የሌላ ወገን ድጋፍ እንደማያስፈልጋቸውና አሜሪካ ጉዳዩን በብቃት መያዟን ገልጸዋል። ፕሬዝዳንቱ አሁን ቤጂንግ የገቡ ሲሆን ከቻይናው መሪ ሺ
ጂንፒንግ ጋር በንግድ ዙሪያ ላይ ቢወያዩም ስለ ኢራን ሁኔታ ረጅም ንግግር እንደሚያደርጉ ይጠበቃል። ከቴህራን በኩል የሚሰሙ ድምጾች ደግሞ ይበልጥ ጠንካራ ናቸው። የኢራን ሕግ አውጭ ኢብራሂም ሪዛኢ እንደተናገሩት ሀገሪቱ ተጨማሪ ጥቃት የሚሰነዘርባት ከሆነ ዩራኒየም እስከ 90% ንጽህና ለማበልጸግ እንደምትገደድ አስጠንቅቀዋል። ይህ የኒውክሌር ጦር መሳሪያ ዝግጅት የሚውል ደረጃ ነው ብለዋል። በሌላ በኩል በኢራን ውስጥ ያለው የውስጥ ሁኔታ አሳሳቢ መሆኑን ኔትፍሊክስ ዘግቧል። ሀገሪቱ ለ74 ቀናት ያህል ከዓለም አቀፍ የኢንተርኔት አገልግሎት ተቋርጣ የቆየች ሲሆን የቴክኖሎጂ ባለሙያዎችን በቁጥጥር ስር እየዋሉ መሆኑን ታውቋል። የኢራን የውጭ ጉዳይ ሚኒስተር ቃል አቀባይ እስማኤል ባጋሂ የአሜሪካና የእስራኤል ጥምረት ሙያዊ ውሸታሞች ሲሉ የገለጹ ሲሆን ጦርነቱ በኩሩ ሕዝብና በጠላቶች መካከል መሆኑን ተናግረዋል። ይሁን እንጂ አልጀዚራ ባወጣው ትንታኔ አሜሪካ ከኢራን ጋር የምታደርገውን ጦርነት ማሸነፍ እንደማትችልና ብቸኛው አማራጭ ማፈግፈግ መሆኑን ገልጿል። የቀጠናው ሀገራትም በዚህ ውጥረት ውስጥ የራሳቸውን እርምጃ እየወሰዱ ነው ተብሏል። ኩዌት በባህሩ ሰርገው የገቡ 4 ሰዎችን መያዟንና እነዚህ ግለሰቦችም ከኢራን አብዮታዊ ጥበቃ ጋር ግንኙነት እንዳላቸው ማመናቸውን አስታውቃለች። አውስትራሊያ በሆርሙዝ ባህር ውስጥ ደህንነቱ የተጠበቀ የመርከብ ጉዞ እንዲኖር ከደርዘን በላይ ሀገራት ጋር እንደምትሰለፍ ስታሳውቅ፣ ጃፓን ግን ከመከላከያ ሚኒስትሮቿ ስብሰባ ላይ ብትገኝም በወታደራዊ እርምጃዋ ውስጥ ለአለመሳተፍ ጥንቃቄ እያደረገች መሆኑን ገልጻለች። የቻይና የውጭ ጉዳይ ሚኒስትር ዋንግ ዩ በበኩላቸው ፓኪስታን በአሜሪካና በኢራን መካከል የሽምግልና ሚናዋን እንድታጠናክር ጠይቀዋል። ወደ ደቡብ አሜሪካ ስናመራ ቬንዙዌላ የአሜሪካ 51ኛ ግዛት ልትሆን ትችላለች በሚል የተሰራጨውን መረጃ በጽኑ አውግዛለች። የካርካስ ባለስልጣናት የሀገሪቱን ሉዓላዊነትና የነዳጅ ሀብትን ከማንኛውም የውጭ ጣልቃ ገብነት እንደሚከላከሉ አስታውቀዋል። በመቀጠልም የእስራኤል የዩሮቪዥን ተሳትፎ በጋዛ ጦርነት ምክንያት ከፍተኛ ተቃውሞ ቢገጥመውም ሀገሪቱ በውድድሩ ላይ መሳተፍ መቻሏን ተዘግቧል። በወታደራዊ ዜና የፕሬዝዳንት ትራምፕ ወርቃማው ዶም የተሰኘው የሚሳኤል መከላከያ ጋሻ በ20 ዓመታት ውስጥ 1.2 ትሪሊዮን ዶላር ወጪ እንደሚጠይቅም ተገምቷል። በደቡብ ሊባኖስ ደግሞ የእስራኤል ጥቃት በነፍስ አድን ሰራተኞች ላይ ደርሶ 2 ፓራሜዲኮች መገደላቸውን የሊባኖስ ጤና ጥበቃ ሚኒስቴር አስታውቋል። ወደ ሀገር ውስጥ ስናቀና ተቀዳሚ የምናደርግላችሁ ጉዳይ በኢትዮጵያና በአሜሪካ መካከል ያለውን ግንኙነት ወደ አዲስ ምዕራፍ ያሸጋግራል የተባለውን ውሳኔ ነው። አሜሪካ በኢትዮጵያ ላይ ለዓመታት ተግባራዊ ስታደርግ የቆየችውን የጦር መሳሪያ ማዕቀብ በይፋ ማንሳቷን አስታውቃለች። የአሜሪካ የመከላከያ ንግድ ቁጥጥር ዳይሬክቶሬት ቀደም ሲል ይከተለው የነበረውን በመርህ ደረጃ ውድቅ የማድረግ ፖሊሲ ሙሉ በሙሉ ሰርዟል። ይህ ማለት ከዚህ ቀደም ኢትዮጵያ በማንኛውም የመከላከያ ግብይት ጥያቄ ስታቀርብ ያለምንም ቅድመ ሁኔታ ውድቅ ይደረግ ነበር። አሁን ግን እያንዳንዱ ጥያቄ እንደየሁኔታው ተገምግሞ ምላሽ የሚገኝበትን አሰራር ተዘርግቷል ተብሏል። የዚህ ውሳኔ ዋና ዋና ጉዳዮችም ስናይ ኢትዮጵያ የጦር መሳሪያ ንግድ ከተከለከለችባቸው የአይቲኤአር 126.1 ዝርዝር ውስጥ ሙሉ በሙሉ ወጥታለች። ይህ ውሳኔ የሀገሪቱን መከላከያ ዘመናዊ ለማድረግና የቴክኖሎጂ ሽግግር ለማግኘት መልካም አጋጣሚ ነው ተብሏል። ይህ ስትራቴጂካዊ ውሳኔ የተሰማው በዋሽንግተን ዲሲ በተደረገው ከፍተኛ የዲፕሎማሲ ንግግር ነው። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እና የአሜሪካ የሕዝብ ተወካዮች ምክር ቤት የውጭ ጉዳይ ኮሚቴ ሰብሳቢ ብሪያን ማስት ባደረጉት ውይይት በአፍሪካ ቀንድ ያለምንም ውስብስብ የጸጥታ ፈተና በጋራ ለመፍታት ተስማምተዋል። ይህ እርምጃ ቀጠናዊ ሰላም ለማምጣት ትልቅ ፋይዳ ይኖረዋል ተብሎ ይታመናል። ወደ ሰሜኑ የሀገራችን ክፍል ስንመለስ በትግራይ ክልል ያለው ሁኔታ እጅግ አሳሳቢ ደረጃ ላይ ደርሷል። ዛሬ በወጡ መረጃዎች መሰረት የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንትና የከፍተኛ ጦር መሪ ሌተናል ጄኔራል ታደሰ ወረደ በቁጥጥር ስር ውለዋል። ጄኔራሉ ምንም አይነት እንቅስቃሴ እንዳያደርጉ በትግራይ የታጠቁ ኃይሎች ጥብቅ ቁጥጥር ስር እንዲውሉ ተደርጓል። በተመሳሳይ ዜና የጊዜያዊ አስተዳደሩ የፕሬስ ሴክሬታሪያት ኃላፊ ዶክተር ገብሩ ካሳይ በመቀሌ ከተማ ዲያስፖራ ተብሎ በሚጠራው አካባቢ ከሚገኘው ቤታቸው በጸጥታ ኃይሎች ተወስደዋል። እስሩ የተፈጸመው በጊዜያዊ አስተዳደሩ ገጽ ላይ ህወሓትን የሚነቅፉ ጽሑፍ መውጣቱን እንደሆነ ምንጮች ይጠቁማሉ። ህወሓት በበኩሉ በዛሬው ዕለት ባወጣው መግለጫ የትግራይ መንግስት ምክር ቤት በይፋ ስራ መጀመሩን አስታውቋል። መግለጫው እንደጠቆመው በምክር ቤቱ ስብሰባ ወቅት የብልጽግና ድሮኖች በመቀሌ ሰማይ ላይ ሲያንዣብቡ ነበር ብሏል። ፓርቲው የትግራይ ህዝብ ከመንግስቱ ጎን እንዲቆም ጥሪ አቅርቧል። የትግራይ ዲሞክራሲያዊ ፓርቲ ሊቀመንበር ዶክተር አረጋዊ በርሄ ግን ይህን የህወሓት እንቅስቃሴ በሀገር አንድነት ላይ ታላቅ አደጋ ደቅኗል ሲሉ አስጠንቅቀዋል።
በሌላ በኩል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ዋልድባ አብረታንትን ገዳም ይወቁ የተሰኘው መጽሐፍ በውስጡ ባሉት አስተምሮ ግድፈቶችና ለክፍፍል በሚዳርጉ ሐሳቦች ምክንያት ከስርጭት እንዲታደግ ወስኗል። የሊቃውንት ጉባኤ መጽሐፉን መርምሮ ለመነኩሴው የማይገባ ስድብ ያለበት ሲል ፈርጆታል። በሳውዲ አረቢያ የሞት ፍርድ የተፈረደባቸውን በስቃይ ላይ ስላሉ ወገኖች ብፁዕ ወቅዱስ አቡነ ማትያስ ጥሪ አስተላልፈዋል። ፓትርያርኩ የኢትዮጵያን መንግስት ከሳውዲ ባለስልጣናት ጋር ተነጋግሮ ምሕረት እንዲደረግላቸው አባታዊ ተማጽኖ አቅርበዋል። በአዲስ አበባ ደግሞ በሽሮ ሜዳ አካባቢ በፖሊስ አባል ሕይወታቸው ላለፈው ለአቶ ተገኘ ባልቻ ቤተሰቦች የአዲስ አበባ አስተዳደር የመኖሪያ ቤትና የመስሪያ ቦታ ርክክብ አድርጓል። ይህ እርምጃ በቤተሰቡ ላይ የደረሰውን መሪር ሐዘን ለማቃለል የተደረገ መሆኑን የተገለጸው። ወደ ሌላ አሳዛኝ መረጃ ስናልፍ የሀገራችን ስፖርት ቤተሰብ ዛሬ ከባድ ሐዘን ተመትቷል። ታዋቂዋ አትሌት የብርጓድ መለሰ በጃን ሜዳ ልምምድ ላይ እያለች በድንገት ሕይወቷ አልፏል። አትሌት የብርጓድ በዓለም ሻምፒዮናዋ ሀገሯን ለመወከል ትልቅ ተስፋ የነበራት ታታሪ ስፖርተኛ ነበረች። አሰልጣኟ ዳዊት ህሉፍ እንደገለጹት አትሌቷ ላለፉት 1 ዓመት ባልታወቀ ምክንያት ድንገት የመውደቅ ችግር አጋጥሟት ሕክምና ክትትል ላይ ነበረች ብሏል። በደቡብ አፍሪካ ሌላ መድሮም ሰምተናል። አንድ የ49 ዓመት ኢትዮጵያዊ የሱቅ ባለቤት በኖርዝ ዌስት ዲጅ ውስጥ በጥይት ተመትቶ ተገድሏል። ግድያው ንብረት ለመዝረፍ ሳይሆን ዜጎቹን ለይቶ የማጥቃት አዝማሚያ እንዳለው ተጠቁሟል። ይህ በእንዲህ እንዳለ በቤንሻንጉል ጉሙዝ ክልል ከማንኩሽ ወደ ግልገል በሚጓዙ ተሽከርካሪዎች ላይ የታጠቁ ኃይሎች በከፈቱት ተኩስ 34 ንጹሃን ዜጎች ተገድለዋል። 5 መኪኖች በእሳት ተቃጥለዋል። ይህ ዘግናኝ እልቂት አሁን በሀገሪቱ የዜጎች ከቦታ ቦታ የመንቀሳቀስ መብት ምን ያህል አደጋ ላይ እንደወደቀ ማሳያ ሆኗል። በመጨረሻ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድኖም ከአንዲስ ቫይረስ ወይም ከአንታ ቫይረስ ጋር በተያያዘ ስጋታቸውን ገልጸዋል። ከቫይረሱ ከሚያዙ 100 ሰዎች 40ው የመሞት ዕድል እንዳላቸው የጠቆሙት ዳይሬክተሩ ቫይረሱ በአይጥ አማካኝነት እንደሚተላለፍ ገልጸው ጥንቃቄ እንዲደረግ አሳስበዋል። ክቡራትና ክቡራን ለዛሬ ይዘንላችሁ የቀረብናቸው ዓለም አቀፍና ሀገራዊ መሪ ዜናዎች ነበሩ። ከመካከለኛው ምስራቅ እስከ አፍሪካ ቀንድ የምንሰማቸውን ወታደራዊና ዲፕሎማሲያዊ ውጥረቶች፣ ዓለማችን በአሁኑ ወቅት ያለችበትን እጅግ ስስ የሆነ የጂኦፖለቲካ ሁኔታ ቁልጭ አድርገው የሚያሳዩ ነበሩ። በተለይም በኢትዮጵያ ላይ የተጣለው የጦር መሳሪያ ማዕቀብ መነሳት ለሀገሪቱ አዲስ የደህንነትና የዲፕሎማሲያዊ ምዕራፍ ይከፍታል ተብሎ ቢታመንም በቤት ውስጥ ያለው ፖለቲካ ውጥረትና በንጹሐን ላይ የሚደርሰው ጥቃት አሁንም ለዘላቂ ሰላም ትልቅ የቤት ስራ መሆኑን ያሳስበናል። በቤንሻንጉል ጉሙዝ የተፈጸመው ዘግናኝ እልቂትና በታዋቂው አትሌት ህልፈት ለተጎዱ ቤተሰቦች በሙሉ መጽናናትን እየተመኘን በሳውዲ በሞት ጥላ ስር ያሉ ወገኖችንም በዲፕሎማሲው ጥረት ምሕረት እንዲያገኙ ተስፋ እናደርጋለን። በእነዚህና በሌሎች ወቅታዊ ጉዳዮች ላይ ያላችሁን አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛለን። በየጊዜው የሚመጡ ትኩስና ታማኝ መረጃዎች እንዲደርሳችሁ ገጻችንም ላይክ እንዲሁም ሳብስክራይብ ማድረጋችሁን አትርሱ። ስለተከታተላችሁን እናመሰግናለን። ሀገራችንና ዓለማችን ሰላም ያድርገልን። ቸር ቆዩ። ኦርቶጵያ የሁሉም ሚዲያ